የደረስንበት የቴክኖሎጂ ሲስተማችን እንዴት ለአእምሮ ንቁ የሆነ ሐሳብ መስጠት እንደሚችል እያየውኝ ነበር። ሰላም ተመልካቾች እንዴት ናችሁ? ሳምንታችሁ እንዴት አለፈ? ጥሩ የሆነ ሳምንት እንዳሳለፋችሁ ተስፋ እናደርጋለን። በነገራችን ላይ ዛሬ የምገኘው በሳይንስ ሙዚየም ነው። በዚህ የሳይንስና ቴክኖሎጂ እጅጉን በተራቀቀበት ዓለም ውስጥ ኢትዮጵያም ለዚህ ከፍተኛ ተሳትፎዋን እያበረከተች ትገኛለች። ለዚህ አንዱ ማሳያ ሳይንስ ሙዚየም ነው። ለሳይንስና ቴክኖሎጂ ጉዳዮች ቅርብ የሆናችሁና ፍላጎት ላላችሁ በሙሉ ከሮብ በስተቀር ሁሌም ክፍት ነው። መታችሁ መጎብኘት ትችላላችሁ። በተለይ ደግሞ ተማሪዎች 50% ቅናሽ ሆኖላችኋል። መታችሁ መጎብኘት በ1940ዎቹ ካይሮ ለዓለም አቀፍ ተማሪዎች የስኮላርሺፕ የትምህርት እድል ይሰጣል። ሰይድ ከሊፋም የህግ ትምህርት ለመማር ወደ ካይሮ ያቀናል። ታዲያ በትምህርት ላይ ባሉ ተማሪዎች ከለታት ባንዲት ቀን ለተማሪዎች በተሰበሰቡበት የስነ ጽሁፍ ምሽት የሙዚቃ ድግስ ይዘጋጃል። የግብጽ ዘፋኝ ሙዚቃ እንዲያቀርብ ዝግጅት ያደረገና ሁሉም ሰው የሚጠብቀው ታዋቂ ዘፋኝ ነው። የስነ ጽሁፍ ወይ ደግሞ የሙዚቃ ድግሱ ላይ ሲጠበቅ የውሃ ሽታ ሆኖ ይቀራል። የት ሄደ ሲባል ሲፈለግ የለም። ሰዓታት አለፉ። አንድ አስተማሪ ሰይድ ከሊፋን ያቀው ነበር። ስለዚህ ሰይድ ከሊፋን ገፍትሮ ወደ መድረክ ያወጣዋል። ሰይድ ከሊፋ ወደ ሙዚቃው ዓለም ምናልባትም ራሱ ውስጡ ደስ እንዲለው ለጓደኞቹ የሃርሞኒካን ሙዚቃ እየሰራ ጓደኞቹን ያዝናና ነበር። በሱ ነበር የሚታወቀው። ታዲያ ወደ ካይሮ ከሄደ በኋላ ግን መድረክ ላይ ይወጣለው ብሎ አንድም ቀን አላሰበም ነበር። አስተማሪው ወደ መድረክ ይወስደዋል። በሚችለው ሁሉ ሰይድ ከሊፋ በሱዳንኛ ሙዚቃ ተማሪዎች እስኪገረሙ ድረስ ሙዚቃውን ያቀርባል። የመጀመሪያው አይመስልም ነበር። ግብጻዊው ታዋቂ ሙዚቀኛ ስለቀረ የዱላ ናዳ ይወርድብኛል ብሎ ነበር ይጠብቅ የነበረው ሰይድ ከሊፋ። ነገር ግን በተቃራኒው እጅግ ያድናቆትና የግርማ ሞገስ ቆይታውን አሳልፎ ይወርዳል። ከዛን ጊዜ ጀምሮ ነው ሰይድ ከሊፋ ወደ ሙዚቃው የመጣው። ምናልባትም ያልጠበቀው ያልገመተው እድል በሰከንዶች ውስጥ ወደ ህይወቱ መምጣት ቻለ። ሰይድ ከሊፋ የሱዳንም እንዲሁም ደግሞ የዓለም አቀፍ በሱዳንኛ ሙዚቃ ተጽዕኖ ፈጣሪ ሰው ሆነ። በ1950ዎቹ ደግሞ በኢትዮጵያ በጣም ተወዳጅነትን ያተረፈና በርካታ ኢትዮጵያውያን በተለያዩ ቋንቋዎች በአማርኛ፣ በሶማሌኛ የሱዳንኛውን ሙዚቃ ቀይረው መጫወት ችለዋል። ሚኒሊኮስ ናቸው ፍቅር አያረጅም የሚለው ሙዚቃውን ሱዳንኛውን ቀይሮ የሰይድ ከሊፋን ተጫውቶታል። እንዲሁም ደግሞ አያሌው መዝፍን የሱን ስራ እየሰሩ ለዘመናት ቆይተዋል። የአንድ የካይሮ የሙዚቃ ድግስ እድል የተፈጠረለት ሰው ሆኗል ማለት ነው። ተይነስልኝ እንደምነቸው በሳምንቱ ከተከናወኑ ጉዳዮች ውስጥ አንደኛው በአሳለፍነው ሳምንት የአእምሮ ጤና ላይ ትኩረቱን ያደረገ የስዕል አውደ ርዕይ ተዘጋጅቶ ነበር። ባልደረባችን ሳምራዊት ተወልደ እዛ ተገኝታ ያሰናዳችልን ፕሮግራም አለ። እሱን ተከታትለን ተመልሰን እንገናኝ። አንዳንድ ጉዳዮች ሁኔታውን ያኖሩባቸው ሰዎች ሲገልጹትና ምስክርነት ሲሰጡበት የተሻለ ስሜትን ይገዛል። አእምሮ ጤና ላይ ትኩረትን ያደረገ ጥበባዊ ኤግዚቢሽን መዝጊያ ላይ ተገኝቼ ባለ ጉዳዮቹን ሳወራ የተሰማኝ ይሄ ነው። አይቻለሁ፣ ሰምቻለሁ ከሚባለው በላይ ያኖረበት ሲነገር የተለየ መረዳት እንዳለ እኔን ያጋጠመኝ የአእምሮ ጤና እርሾ የጀመረኝ አባቴን ሳጣ ነው። የአራተኛ ክፍል ተማሪ እያለሁ እና ስለዚህ ለምን ያንን ትርጉም አልሰጠውም ብዬ እዚህ ላይ የተሰሩ ሪሰርች እንትኖች አሉ፣ ጥናታዊ ጽሁፎች አሉና ለወሰን ሚኒንግ መፍጠር ወይንም ያጡትን ነገር በዛ ትርጉም መፍጠር የሚያግዝ ነገር አገኘ። እኔ ግን ከራሴ ፐርሰናል እንትን በመነሳት ነበር አባቴ የተቀበረበት አካባቢ ስቱዲዮ በመከራየት እና ሱስ ነበረብኝ። ሱሴን እንዳቆም ረድቶኛል እንደዛ በማድረጌ ማለት ነው። ቤተዘመድ ውስጥ እንደዚህ አይነት ነገር አጋጠመንና እንዴት ሃንድል እንደምናደርገው አልናቀም ነበር እና ቁጭት ነው ይሄን ስራ እንድሰራ ያደረገኝ። ምክንያቱም ብናቅ ኖሮ ዕውቀቱ ቢኖረኝ ኖሮ እንዴት አይነት ለውጥ ማምጣት እንደምችል አቅ ነበር። ግን ሳይገባን ሳንረዳው ያንን ሰው በህይወት አጣነውና ያ የፈጠረብኝ ሀዘንና የፈጠረብኝ ቁጭት ነው ይሄን ሪሰርች እንድሰራ ምክንያት ይሆናል።
ያዘጋጀንበት ምክንያታችን ደግሞ በስነ ጥበብ አማካኝነት ሰዎች ህመማቸውን ውበት ባለው መልኩ ወይም ደግሞ ውስጣቸው ያለውን የሚሰማቸውን ክፉኛ የሆነ ስሜት ማውጣት እንደሚችሉ ለማሳየት ነው። የኤግዚቢሽኑ ርዕስ አርት ኢንስፓየርድ ባይ ሜንታል ሄልዝ ነው ወይንም በስነ አእምሮ ጤና ላይ ባተኮረ በዛ ላይ ኢንስፓየር ሆነን የሰራናቸው ስራዎች ናቸው። የኔን በተመለከተ እኔ ስኪዞፍሬኒያ የሚባለውን የአእምሮ ጤና እክል በተመለከተ ራሴ ላይ ያጋጠመኝን እና የሄድኩበትን ጆርኒ በነሻ ሐሳብ የሆነኝ እኔ መጀመሪያ ላይ ገና ስቴጁ ገና ፈርስት ስቴጅ ላይ ያለው ነው ያጠናሁትና ምንድነው ሜሞሪና የአእምሯችን የተሰራበት መንገድና አርት ሚገርም ኮላቦሬሽን አላቸው ሚገርም ግንኙነት አላቸውና እንደዚህ አይነት ነገር ሜሞሪ ሎስ ያጋጠማቸው ሰዎች አርት ቴራፒ ነጮቹ ጋር ይሰጣል በደንብ ምክንያቱም ሜሞሪን የመመለስ 90% እድል አለው አርት። ጀርባ ያለው መጋፈጥ ሲባል የአእምሮ ታማሚ ለምሳሌ እኔ ከእመሙ ጋር የተጋፈጥኩበትን ሂደት ከማህበረሰቡ ጋር የተጋፈጥኩበትን በሚያሳይ መልኩ ነው መጋፈጥ የሚል ርዕስ ወይም በእንግሊዝኛው ኮንፍሮንቴሽን የሚል ርዕስ ሰጥቼው አንደኛው ስቴጅ የአእምሮ ጤና እክል ያጋጠመው ሰው በእንደዚህ አይነት ሁኔታ እንደሚያልፍ ለማሳየት ነው። ግሬን ምርጫ ያረኩበት ምክንያት ምንድነው? አንደኛው ሜሞሪን በመርሳትና ባለመርሳት መካከል ትዝታን በመርሳትና ትውስታን በመርሳትና ባለመርሳት መካከል ያለ ቀለም ነው ግሬን። ምክንያቱም እኔ አሁን early stage ላይ ነው የሰራሁት ሪሰርቼን አላልኩሽም? early stage ላይ ገና ብለርድ የሚሆኑ ነገሮች ብለርድ የሚሆኑበት ነው። የሆነ ነገር ታስታውሻለሽ፣ የሆነ ነገር አታስታውሽም። ያ የሚፈጥርብሽ ድንጋጤ አለ። እየታመምኩ ነው በቃ ከዚህ በኋላ ሜሞሪን አላስታውስም። ያ የሚፈጥረው ድባቴ ራሱ አለና እኔ በተፈጥሮዬ ሞቅ ያለ ቀለም ያለኝ ባህሪ ራሱ እንደዛ ነውና ግሬነስ የገባኝ ከዛ በኋላ ነው። መነሻ የሚሆነው ዋናው ነገር ለሜሞሪ ሎስ መነሻ የሚሆነው ነገር ትራውማ ነው። ያልታከመ ቁስል ማለት ነው አይደለ? እና ያ ነገር በጣም ብዙ ሰው ውስጥ አለ። አንዳንድ ሰው ዲና ያርጎታል። አንዳንድ ሰው ደግሞ እየታመመ ነው እድሜው ልክ የሚኖረው። ከዛ ያ ነገር በኋላ ላይ መሰልቸት ያመጣል። እድሜሽ እየጨመረ ሲመጣ ብዙ ኃላፊነቶች እየመጡ ሲመጡ ህይወት ላይ መታገል ማቆም ትጀምሪያለሽ። ያኔ ሜሞሪ ሎስ ሀፕን የማድረግ እድሉ ከ90% በላይ ነው እና ሁሉም ሰው አለበት። መጠኑ ይለያይ እንጂ የሚያመው ነገር ውስጥ አለና ሂሊንግ አስፈላጊ ሆኖ ለዛ ነው ሂል መደረግ አለባቸው እነዛ ፔኖች። አለበለዚያ ውጤቱ በጣም እየከፋ ነው የሚመጣው። በጣም ኢፌክቲቭ ነው። ምክንያቱም ደጋግሞ መተው ያዩት ሰዎች አሉ። ከ500 በላይ ሰዎች አይተውታል እስካሁን ይሄን አርት ኤግዚቢሽን በ20 ምናምን ቀናቶች ውስጥ ማለት ነው። ጥሩ ምላሾችን ግብረ መልሶችን አግኝተናል። ከዚህ በኋላ ለስነ ጥበብ ህይወት ደግሞ ራሳቸውን ክፍት ለማድረግ ብዙ ሰዎች ቃል ገብተዋል ለራሳቸው። ስራዎችን ሳያቸው አሁን እነዚህ ስራዎች አሁን የኛው ሂሊንግ ፓርት ላይ ያለው ፔይንቲንግ ስራዬ አንደርግራጁዌት ስመረቅ የሰራሁት ስራ ነው። አርት ሂለር ነው። በደንብ ጉዳዩ እንዲገባሽ ያረግሻል። ሂሊንግ ለጀመረ ሰው በተለይ በጣም እንትን ነው ለካ እንደዚህ መሆን ይቻላል የሚል ተስፋ ይሰጣል። ከዛ ደግሞ ያድናል። ዓለም አቀፍ የአእምሮ ጤና ቀንን ለማሰብ በዛ ቀን ዙሪያ እየተዘጋጀን ባለንበት ሰዓት ተመካክረን ነው ይሄንን ፕሮግራም ያዘጋጀነው ማለት ነው። ስለዚህ መጨረሻ ላይ ጥሩ ውጤት ኖሮታል። የስነ ጥበብ መንገድን መከተል ለማገገም ሂደት
ቅንጦት እንዳልሆነ የተረዳንበት እንደው አስፈላጊ እንደሆነ የተረዳንበት ሂደት ነው። ማህበረሰቡ ደግሞ ስለዚህ ነገር እንዲሰማው አይደለ እና የይገባኛል ስሜት እንዲሰማውና ትሪት ሲያደርግም እንትን ሲል በትክክለኛ መንገድ ትሪት እንዲያደርግ በማለት በ20ኛው ክፍለ ዘመን ሴት ጥቁር ደራሲያን ብቅ ያሉበትና የስነ ጽሁፍ ስራዎች ጎልተው የታዩበት ጊዜ ነበረ። እነ ማያ አንጀሎና ቶኒ ሞሪሰንን ማንሳት እንችላለን። ወደ ሀገራችን ስንመጣ ለዚህም በርካታ ሴት ደራሲያን በሀገራችን አሉ። እነ ሞድሽ በቀለን እንዲሁም እነ ስንዱ ገብሩን በስነ ጽሁፍ ፈር ቀዳጆቹን ማንሳት እንችላለን። አሁን ዘመን ላይ ብትሉኝ 3 ደራሲያን በጣም ልቤን ይነኩታል። የመጀመሪያውን ስናነሳ ህይወት ምሻው ናት። ህይወት ምሻው በጣም ቆንጆ ወግ አዋቂ የምትባል ሴት ናት ህይወት ምሻው። እንዲሁም ደግሞ ባርቾን ፍቅፋቂ ማንሳት እንችላለን። ባርቾን በጣም ወደዋለሁ፣ ያው ትንሽ ከቆዳይም ጋር ቀረብ አድርጌ ስለማነበው ማለት ነው። ህይወት ተፈራን ደግሞ ማንሳት እንችላለን። ማማ በሰማይ እንዲሁም ደግሞ ምንትዋብ በጣም ትልልቅ ስራዎቿ ናቸው። ወደ ሶስተኛዋ ሴት ደራሲ ደግሞ ስመጣ ሜሪ ፈለቀ ናት። ሜሪ ፈለቀ በጣም አጫጭር ወጎችን በተለያዩ ሶሻል ሚዲያዎች ወይ ደግሞ በማህበራዊ ትስስር ገጾች ስታጋራ ረጅም ጊዜያትን ቆይታለች። በወጎቿ በተለይ ደግሞ የሴቶችን ባህሪ ስብዕና ማንነት በመግለጽ ቃላቶች የሚታዘዙላት ጎበዝ ደራሲ ናት ሜሪ ፈለቀ። ጠበኛ እውነቶች የተሰኘው መጽሐፏ አሁን 5ኛ እትም ላይ ደርሷል። በጣም ደስ ይለኛል የሜሪ መጽሐፎች ማንበብም እንዲሁም ደግሞ ሜሪ የአጻጻፍ ስልቷን በጣም ወድላት ደራሲ ናት። ወደ ዋናው ጉዳያችን ስንመለስ በዚህ ሳምንት የ3 ታላላቅ ሰዎች ልደት ነበረ። አንደኛው ኢዮብ መኮንን ነው። እንግዲህ በህይወት ሳለ የሰራልን ስራ እናመሰግናለን ማለት እንወዳለን። ባሳለፍነው ሳምንት ልደቱን ያከበረው በጣም የኳስ አፍቃሪያን እንዳይን ብሌናቸው የሚያዩት የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ነው። ብዙዎች ኳስ እንድናይ በተለይ ደግሞ የአርሰናል ደጋፊ እንድንሆን መነሻ ምክንያታችን ነው ይሉታል አርሰን ቬንገርን። አርሰን ቬንገር ከ29 ዓመታት በፊት ነው የአርሰናል አሰልጣኝ ሆኖ የተሾመው። እንደ አውሮፓውያን አቆጣጠር በ1949 ወደዚህ ምድር መጥቷል። አሁንም ድረስ ለወጣቶች እድል መፍጠርን ብዙዎችን ስኬታማ ያደረገ የእግር ኳስ አሰልጣኝ እንደሆነ ይነገርለታል። የስም ሳምንት ነበረ። ለኳስ አፍቃሪያን በሙሉ በተለይ ደግሞ በማህበራዊ ትስስር ገጻቸው እንኳን ተወለድክ የሚሉ መልእክቶችን ሲያጋሩ ተመልክቻለሁ ለአርሰን ቬንገር። በተመሳሳይ ባሳለፍነው ሳምንት እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌም የተወለዱበት ሳምንት ነበረ። አርቲስት አፈወርቅ ተክሌ በተለይ ደግሞ ኢትዮጵያን በዓለም ደረጃ በማስተዋወቅ ረገድ ሰፊውን ድርሻ ይይዛል። ስዕልን ከልጅነቱ ጀምሮ የሚያውቁ ታላቅ ሰው ናቸው። በእነዚህ 2 ታላላቅ ሰዎች ባልደረቦቻችን ነስሬ የሱፍና ታምሩ ከፈለኝ ያሰናዷቸው መሰናዶዎች አሉ። እነሱን ተከታትለን ደግሞ ተመልሰን እንገናኝ። በዓለማችን በስዕልና በእግር ኳስ ዘርፍ ከፍተኛ ተወዳጅነትን ያተረፉ 2 ሰዎች የተወለዱበት ሳምንት ነው። በሐምሌ ወር 1997 ዓ.ም በአየርላንድ 30ኛው ዓለም አቀፍ የኪነ ጥበብ ባህልና ሳይንስ የሽልማት ዝግጅት ተደረገ። ዘ ኢንተርናሽናል ባዮግራፊካል ሴንተር ኦፍ ካምብሪጅ የተባለው ተቋም ነበር አዘጋጁ። በዚህ ዕለት በስነ ጥበብ የመጨረሻ ሽልማት የሆነውን የዳቪንቺ አልማዝ የተባለውን ከፍተኛ ሽልማት አንድ አፍሪካዊ ለመጀመሪያ ጊዜ ተቀበለ። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ። ሜትር አርቲስት አፈወርቅ ተክሌ ተወልደው ባደጉበት አንኮበር ከተማ ሳሉ በትምህርታቸው ግሩም የሚባል ውጤት የሚያስመዘግቡ ተማሪ ነበሩ። በዚህ ጉብዝናቸው ገና በ10ዎቹ ዕድሜ ሳሉ ነበር ለትምህርት ወደ እንግሊዝ ሀገር የተላኩት። When we won that scholarship, every young student was brought to the face of the emperor. ጥቂቶች ብቻ የሚያገኙትን ከሀገር ወጥቶ የመማር ዕድል ያገኘን ወጣቶች ንጉሱ ፊት ቀረብን። ንጉሱም የትኛውንም አይነት ትምህርት ለመማር ከሀገር የወጣችሁ ወጣቶች ጠንክራችሁ ተማሩ፣ ከዛ ስትመለሱ ደግሞ በዛ ያያችሁትን የህንጻዎች ርዝመት፣ የመንገዶች ስፋት እንዳትነግሩን፣ ይልቅ በተማራችሁ ዘርፍ ወራሪው የጣሊያን ጦር ያወደመብንን መልሶ በመገንባት አግዙን። Come back and help us in the subject that you have studied when we are trying to build this country, which was completely destroyed by fascist Italy. በእንግሊዝ የሳይንስ ትምህርት ከጀመሩ በኋላ የስልት ተጧቸው ጠርቷቸው ለንደን ወደሚገኘው የኪነ ጥበብ ማዕከል ትምህርት ቤት ገብተው ተማሩ። የጀመሩትን ሲጨርሱ ደግሞ በለንደን ዩኒቨርሲቲ የስሌድ ኪነ ጥበብ ማዕከል ገብተው ቀጠሉ።
ትምህርታቸውን አጠናቀው ወደ ኢትዮጵያ ተመልሰው ከመጡ በኋላ ወደ ብዙ ክፍለ ሀገሮች እየተጓዙ የተለያዩ ባህሎችን አጥንተዋል። በዚህ ጊዜ ነበር ለሀገራችን የመጀመሪያ የሆነውን የስዕል ኤግዚቢሽን ያዘጋጁት። በዚህ የስዕል ኤግዚቢሽን ላይ ካቀረቧቸው ስዕሎች መካከል ሁለቱን ንጉሱ ራሳቸው ነበሩ የገዟቸው። Today is a big day for me because I am going to begin the education. የዛሬዋ ቀን ለኔ ትልቅ ነች። ምክንያቱም የጥበብ ሥራ እንደሚሸጥ ጥበበኛም የጥበብ ሥራውን ሸጦ መተዳደር እንደሚችል የማሳይበት ነው። ስለዚህ እዚህ ላላችሁ ሁሉ ለማናችሁም ስዕል አልሰጣችሁ መግዛት አለባችሁ አልኳቸው። ከዛ ከንጉሱ ጋር ተዘዋውረን ስዕሎችን ስናይ ይህችን እፈልጋለሁ አሉኝ። አንድ ቄስ የንጉሳዊ ቤተሰብ ሲባርክ የሚያሳየውን ስዕል እየጠቆሙ ነው። ይሄ የስኬቴ ጅማሬ ነው አልኩኝ። ከዛ ደግሞ አንዲት ጭሰኛ ሴት እንጨት ተሸክማ ያለችበትን ስዕል ወሰዱ። He chose a painting of a peasant woman carrying wood on her back. እንደገና ተመልሰው ወደ አውሮፓ በመሄድ ለ2 ዓመት በጣሊያን፣ ፈረንሳይ፣ ስፔን፣ ፖርቹጋል፣ ብሪታንያና ግሪክ ሀገሮች ተዘዋውረው የጠለቀ የኪነ ጥበብ ጥናት አከናወኑ። በዚህ ጊዜ የመስታወት ስዕል ወይም ስቴንድ ግላስ አርትና የሞዛይክ አሰራር ጥበብን ተምረው ወደ ሀገራቸው ተመለሱ። የመስታወት ስዕል የተባለው ስልት አሁን በአፍሪካ ኢኮኖሚ ኮንግረስ ግቢ ውስጥ ያለውን አፍሪካ በሶስቱ ጊዜያት ውስጥ የተባለውን ዝነኛ ስዕል የሳሉበት ስልት ነው። ለዓለም የስዕል ኪን ላበረከቱት ዘመናዊ ሽሪ አበርክቶ በዓለም ለመጀመሪያ ጊዜ 200 ያህል የሀገር መሪዎች፣ የታሪክ ተመራማሪዎች፣ ደራሲያን፣ ሰዓሊያን ታሪካቸው ተጽፎ ከሀገራቸው ባንዲራ ጋር ጨረቃ ላይ ሲቀመጥ ከነዚህ መሃል አንዱ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ናቸው። በዚህም ዛሬም ድረስ የሀገራችን ባንዲራ ጨረቃ ላይ አለ እንድንልና እንድንኮራ የሚያስችለንን ታሪክ አስቀምጠውልናል። እሳቸው የመጀመሪያ የሚሉት የቀዳማዊ ኃይለ ሥላሴ ሽልማት ድርጅት ያበረከተላቸውን ሽልማት ነው። ከዛን በኋላ ከብዙ ሀገራት ሽልማት ተበርክቶላቸዋል። እዚህ አካባቢ ካሉት ሽልማቶች ከሁሉም ከፍተኛው የቫቲካኑ አልባሳት ነው። ይህ The Order of San Sylvester የተባለው በወርቅ የተለበጠ ታላቅ ሽልማት ነው። አበርክቷቸው እጅግ የተከበሩ ሜትር አርቲስት የዓለም ሎሬት የሚል መጠሪያዎች ተሰጥቷቸዋል። የተወለዱት ጥቅምት 12 1925 ነበርና በወሩ ከስራቸው ጥቂት ልናስታውሳቸው ወደድን። ነፍሰሄር ሌላው የሳምንቱ ባለልደት እግር ኳስን የሚወዱ ሁሉ ያውቀዋል። አርሰናል በዓለም ዙሪያ ከ435 ሚሊዮን በላይ ተከታዮችን እንዲያፈራም የአንበሳው ሚና ተጫውቷል። የሰሜን ለንደኑ ክለብ አርሰናል የገንዘብ አቅም እንዲያድግ ክለቡ ከትንሿ ሃርቡሪ ስታዲየም ወደ ዘመናዊው ኤሚሬትስ ስታዲየም ይሻገር ዘንድ የእርሱ ሚና የጎላ ነው። ይህ ታላቅ የእግር ኳስ ሰው 76ኛ ዓመት የልደት በዓሉን ያከበረው በዚህ ሳምንት ነበር። ፕሮፌሰሩ አርሰን ቻርልስ ቬንገር የቀድሞ የመድፈኞቹ አሰልጣኝ ያሁኑ የፊፋ ዓለም አቀፍ የእግር ኳስ ልማት ኃላፊ አርሰን ቬንገር በቅርበት የሚያውቁት ተጫዋቾች አሰልጣኝ ብቻ ሳይሆን አባትም ጭምር እንደሆነ ይመሰክሩለታል። ውበት ያለው እግር ኳስ የሚጫወት ቡድን መገንባት የቻለ የእንግሊዝን እግር ኳስ ከኪክ ኤንድ ረሽ ወደ ዘመናዊ እግር ኳስ ስታይል የቀየረ የተጫዋቾች አስቸጋሪ ባህሪ ገርቶ ብቃታቸውን እንዲያወጡ ያደረገ አዲስ የአመጋገብ ባህልን በእንግሊዝ ብሔራዊ ቡድን ጭምር ማስተዋወቅ የቻለ አርሰናል በዓለም እግር ኳስ ያለውን ደረጃ በብዙ መልኩ ያሳደገ ማርሽ ቀያሪ ሰው ነው። በፈረንሳይ ስትራስቡርግ እንደ አውሮፓውያን አቆጣጠር ኦክቶበር 22 1946 የተወለደውና 76ኛ የልደት በዓሉን በሳምንት ውስጥ ያከበረው አርሰን ቬንገር በተለያዩ አማተር እግር ኳስ ቡድኖች ተጫውቷል። በኤሌክትሪካል ኢንጂነሪንግ የባችለር ዲግሪ፣ በኢኮኖሚክስ የማስተርስ ዲግሪ ምሩቅ ነው። ይህ በአርሰናል ደጋፊዎችና በሌሎች የእግር ኳስ ወዳጆች ፕሮፌሰሩ የሚል ቅጽል ስም እንዲሰጠውም ምክንያት ሆኗል። It was a monocultural team, an English block of players
with one star in Dennis Bergkamp. በ1981 የአሰልጣኝነት ዲፕሎማ ካገኘ በኋላ የአሰልጣኝነት ህይወቱን የጀመረው በናንሲ ክለብ ነበር። በናንሲ ስኬታማ የማይባል ቆይታ ያደረገው አርሰን ቬንገር ሞናኮን በአሰልጣኝነት እየመራ በ1988 የፈረንሳይ ሊግን እንዲሁም በ1991 ለኮፕ ደ ፍራንስ ሻምፒዮንነት ክብር አብቅቷቸዋል። በ1995 ወደ ጃፓን በማምራት ናጎያ ግራምፕስ 8 የተባለውን ክለብ ያሰለጠነ ሲሆን በቆይታው ቡድኑ የጃፓን ሱፐር ካፕንና የንጉስ ዋንጫን እንዲያሸንፍ አስችሏል። ከአንድ ዓመት የጃፓን ቆይታ መልስ በፈረንጆቹ 1996 ወደ እንግሊዝ ፕሪሚየር ሊግ በማምራት የሰሜን ለንደኑን ክለብ አርሰናልን በይፋ ተረክቧል። በወቅቱ በአሰልጣኝነት ሲሾም የእንግሊዝ ሚዲያዎች ለክለቡ አሰልጣኝነት ብቁ አይደለም ሲሉ ተችተውታል። የሰላማዊ እግር ኳስ ጠቢቡ ቬንገር ግን ለትችቱ የሊጉን ዋንጫ በማንሳት ምላሽ ሰጥቷል። And thank them very much to release him, and they said, we know we made a big mistake, but we might buy him back. I said that could be a little bit late now. Vieira. Oh! It flew in! Vieira, 4-4 for Arsenal. My word! ከዚያም ባለፈ በፈረንጆቹ 2003 እና 2004 የውድድር ዓመት በሊጉ አንድም ጨዋታ ሳይሸነፍ የሊጉ ሻምፒዮን በመሆን የወርቅ ዋንጫ ያሸነፈ ብቸኛው አሰልጣኝ ነው። ይህንን ስኬት መድፈኞቹ the invisible የሚል መጠሪያ እንዲያገኙ አድርገዋል። It's a dream double for Arsenal. The champions have won the FA Cup. ለወጣት ባለተሰጥኦ ተጫዋቾች አራት አይን እንዳለው የሚነገርለት ቬንገር በተጫዋቾች ምልመላ የእግር ኳስ አብዮትን በመቀየር በአዝናኝ የጨዋታ ስልታቸው ከሌሎቹ በልዩነት እንዲነሳ ማስችሎታል። በጨዋታው መንገዱ ብዙ የተባለለት ቬንገር የታክቲክ ዕውቀቱ ባወረሳቸው የቀድሞ ተጫዋቾች የእግር ኳስ ፍልስፍናውን ማስቀጠል ችሏል። በዚህም የወቅቱ የመድፈኞቹ አሰልጣኝ ሚኬል አርቴታ የጣሊያኑ ክለብ ኮሞ አሰልጣኝ ሴስክ ፋብሪጋዝ እና ሮቪን ባምፐርሲ የእርሱን ፈለግ በመከተል በአሰልጣኝነት ሥራ ከሚገኙ የቀድሞ ተጫዋቾች መካከል ይጠቀሳሉ። ወደ ደመቀበትና ወደ ነገሰበት ሰሜን ለንደን በ1996 ክለቡን በአሰልጣኝነት ከተረከበ በኋላ ለአርሰናል ታላቅነት የራሱን አሻራ ኑሯል። ዓመቱን ሙሉ ምንም ሳይሸነፍ ያጠናቀቀው አይበገሬውን ቡድን ጨምሮ በ22 ዓመት የመድፈኞቹ ቤት ቆይታቸው 1235 ጨዋታዎችን 707 ድሎችን 2298 ግቦችን 3 ፕሪሚየር ሊግ 7 ኤፍኤ ካፕ 7 ኮሚኒቲ ሺልድ ሌሎች ዋንጫዎችን ጨምሮ በሊጉ ታሪክ በወርቅ የተሰራ የወርቅ ዋንጫ ያሸነፈ የመጀመሪያውና ብቸኛው አሰልጣኝ ነው። ከ1996 አንስቶ እስከ 2018 ድረስ 22 ዓመታትን በመድፈኞቹ ቤት በአሰልጣኝነት አሳልፏል። ፈረንሳዊው የቀድሞ አሰልጣኝ አርሰን ቬንገር በአሁኑ ሰዓት በዓለም አቀፉ የእግር ኳስ አወዳዳሪው አካል ፊፋ ቺፍ ኦፍ ፉትቦል ዴቨሎፕመንት ላይ እየሰራም ይገኛል። የላቀ ሐሳብና እግር ኳሱን ወደ ተሻለ ምዕራፍ ለማሸጋገር የራሱን ኃላፊነት ለመወጣት በማሰብ በዚህ የሥራ ዘርፍ ላይ እያገለገለ ይገኛል። The sharing of emotions with people who work on daily basis, the desire to achieve something together. በዚህ አጋጣሚ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ፋና ቀለማት ይቀጥላል። ከኛ ጋር አቆዩ።